ከኛ ጋር ጊዜ እንዲያሳልፍ ምንም እየፈቀዱለት አይደለምና ቡዜ ቢያንስ አሁን ቤትሽ ገብቷል። አንቺ ጋር ነው ይሄ ልጅ እያረፈ ነው። እኔ እንዴት ነው ከጎንሽ መሆን ባለብኝ ልክ ሆናለሁ፣ ግን ደግሞ ቸርች መሄድም ያለበትን ነገር እንዳለ በቃ ይሄ አሁን ላይ ኃላፊነቱ አንቺ ጋር ነው፣ እኔ ጋር አይደለም ይሄ ልጅ። አሁን አብርሽ ያለበት ሁኔታ እጅግ በጣም ደስ የሚል ዜና አሁን ነው የደረሰኝ። በቴሌግራም ነው መልእክቱ የደረሰኝ። እሱን ላስገባላችሁ እችላለሁ። ከፈለጋችሁ አሁን አስገባላችኋለሁ፣ አሰማችኋለሁ። አብርሽ አሁን ከብዙ ቤት ሆኖ በጣም ትህቱ ቤት ሆኖ የሄርሜላን እንክብካቤ እያገኘ ነው። የወንድሞቹን የነ ዳኒ ሮያልን የነ ዳዊትን እንክብካቤ እያገኘ ነው። እህቱም ቡዜም እየተንከባከበችው ነው። አሁን ጥሩ ላይ ነው ያለው። ይገርማችኋል። በአንድ ቀን አዳር ምን ያህል ለውጥ እንዳገኘ ብትሰሙት ድምፁን አሰማችኋለሁ። በአንድ ቀን አዳር ምን ያህል ለውጥ በቃ ወደ ራሱ እየተመለሰ ደስ የሚል ሁኔታ ላይ ነው ያለው አብርሽ። እንኳን ደስ ያላችሁ፣ እልል በሉ በእናታችሁ። ያቺ ጨቅጫቃ ለአንድ ቀን አዳር ብላ ሄዳለች። አሁን ጭራሽ በቃ ስታደርገው የነበረችውን ሁሉ ሚስጥሩን ሁሉ አሁን አሰማችኋለሁ። ስታደርገው የነበረችውን ሁሉ ቤት ውስጥ ምን ሲያደርግ እንደነበር እሱን ሁሉ እየተናገረ ነው ያለው አሁን ለነ ቡዜ ለነ ዳዊት። በጣም አሰቃቂ ሁኔታ ስታደርግበት ኖራለች ሩታ ማለት ነው። እንደ ዕቃ ቆጥረው ቤት ሲያጸዳ የነበር እሱ በቃ በጣም ምን ልበላችሁ እንደ ዕቃ እንደ ገረድ አድርገው እንደ ባል ሳይሆን እንደ ገረድ ተቤት እንደፈለጉ እያዘዙት እንደፈለጉ የያዘውን ስራ የቤቱን ጽዳት ሳይጨርስ ወደ ሌላ ስራ ይሰዱታል። ያን ሳይጨርስ ወደዚህ ሂድ ይሉታል። እሷን አልሰማ ሲል እሱ ማን ወንድሙ ያፋጠዋል ኤፍሬም። እጅግ በጣም ከባድ ሰቆቃ ነው ሲደርስበት የቆየው። ይሄን ነገር ተናግሯል ለእህቱ፣ ለወንድሙ፣ ለጓደኛው፣ ለሚስቱ ለሄርሜላ ተናግሯል ማለት ነው። እጅግ በጣም ሩታ አዘንኩባት። እንዴት የሰው ልጅ በዚህ ልክ አሻንጉሊት አድርጋ ለቤቷ አገልጋይ እንዲሆን የሷ ባሪያ እንዲሆን የሷ አገልጋይ እንዲሆን እንዴት ትበቀለዋለች? እንደዚህ አብርሽ የዚህን ያህል ምን ቢያደርጋት ነው? አብርሽ እኔ እስከማቀው ድረስ ወደዚህ ሶሻል ሚዲያ አምጥቶ እሷ እንድትታወቅ ቤተሰቦቿ ጭምር እንዲታወቁ ገንዘብ እንድታገኝ ያንን አመዷን አራግፋ ጥሩ ሁኔታ እንድትሆን ያደረጋት አብርሽ እኮ ነው። እኔ እኮ በጣም እንዴት የሰው ልጅ እንዴት መተት አድርጎ የቤቱ ገረድ የቤቱ ባሪያ ያደርጋል? ቤቱን ወልውለው ቴሌቪዥን ወልውለው እንዲህ አድርገው ልጁን እንዲህ አድርገው ልጁን እንዲህ ስታደርገው የነበረችውን አሁን አሰማችኋለሁ። ቆይ በጣም አሰቃቂ ሁኔታ ስታደርግበት ነበር አብርሽ። አሁን እንክብካቤም እያገኘ ነው። ምግብም ብዙ ተቆጣጥሮ አይሰጡትም ነበር፣ አያስበሉትም ነበር። በጣም ጨካኝ ናቸው ኤፍሬምና ሩታ። እውነቴን ነው የምነግራችሁ። አሁን ግን እህቱ እንደ እናት ተንከባክበው፣ ሚስቱ አለች ሄርሜላ፣ ወንድሟ አለ። ትኩስ ትኩሱን ሲያጎርቱት በዚህ እህቲቱ በዚህ ሚስቲቱ ትኩስ ትኩሱን ሲያጎርሱት አጅር የነቅቶ ቁጭ እንዴት እንዲህ አይነት ነገርም አለ እንዲህ አለ። የድሮም ሁሉ ያን ሁሉ ረስቶ ምን ሆነ ነበር ሲሉት እንዲህ አስቸጋሪ ሁኔታ ነበርኩ ብሎ ያደረገችውን ሩታ ምን ትላንትና እኮ ፈርታ ምንም ሲጠይቁ ምንም አትበላቸው አላለችም? መጨረሻ ልትወጣ ስትል ምንም ቢጠይቁ ምንም እንዳትላቸው እሺ፣ ምንም ማንንም አትስማ አላለችው? እንግዲህ ሩታ የቤቷ ባሪያ የቤቷ ገረድ አድርገው ቤት ወልዋይ አድርገው የልብሷን አጣቢ የወንድሙን ልብስ አጣቢ አድርገው እንደነበር ራሱ አብርሽ ባንደበቱ ያወራውን አሁን አሰማችኋለሁ። ይሄ ነገር አይዘገንንም? ቤተሰብ አይደብርም? ይሄ መረጃ ወጥቶባታል እና ወደ ራሱ እየተመለሰ ነው። ቤተሰብ ደስ ያላችሁ እስኪ ይህን ቪዲዮ ላይክ አርጉት። እስኪ ላይክ አርጉት እስኪ። እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ደስ የሚል ሁኔታ አለ። ደስ የሚል ሁኔታ ነው ያለው። ዛሬ አብርሽ ሩታ ትመጣለች፣ እንደለመደችው ወስዳ የቤቷ ገረድ ልታረገው እንደለመደችው ትመጣለች። ዛሬ ለወስደው ነው ብላ ትመጣለች። ዛሬ ትመጣለች፣ ግን እሱ አልፈልግም ነው የሚላት።
አልፈልግም ነው የሚላት። አልፈልግም ብሏል። አሁን በቃ ለእህቱም ለሚስቱም ለሄርሜላም ይቅርታ እየጠየቀ ነው እና ጥሩ ሁኔታ ነው ያለው ልላችሁ ነው የመጣሁት። ሌላ ነገር መጥፎ ነገር ላወራ አይደለም። ጥሩ ነው፣ ደስ ብሎኛል። እንኳን ደስ ያላችሁ ለማለት ነው። ወዳችኋለሁ። ይህን ቪዲዮ ላይክ አድርጉልኝ፣ ይጠቅመኛል። ላይክ ስታደርጉት ስለሚጠቅመኝ ነው ላይክ አድርጉ ምላችሁ። ለምን ገንዘብ ሳይሆን ላይክ ስታደርጉት ቢያንስ ትንሽ እይታ ያመጣልና ላይክ አድርጉት ውዶቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ 41 ሺህ ልንገባ ትንሽ ነው የቀረን። እንገስክስ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባባይ